በታሪክ አሸዋ ውስጥ ተቀብሮ የኖረን ልብ አንጠልጣይና እንባ የሚያራጭ ምስጢር ልገልጥላችሁ ተዘጋጅቻለሁ። የፍቅር ዜማ በሚያሳዝን ዋይታ የተቀየረበትን፣ የተስፋ ጭላንጭል በጨለማ የተዋጠበትን የአንዲት እናት የመጨረሻ እስትንፋስ የፈጠረውን ጥልቅ እንቆቅልሽ እነግራችኋለሁ። የውበት ተምሳሌት፣ የፍቅር አርማ ተደርጋ የምትታወስ ነገር ግን ሕይወቷ በሚያስደንቅና ባልተጠበቀ መንገድ የተቋጨው ራሔል፣ የያዕቆብ የልብ ትርታ፣ የዮሴፍና የብንያም የዓይን ማረፊያ። እስቲ ለአፍታ ቆም ብላችሁ አስቡት። በበረሃማው ቤተልሔም ዳርቻ በምጥ ብርቱ ክንድ ታጅባ ለሁለት ልጇ ብርሃንን ልታሳይ ከሞት ጋር ስትታገል በአእምሮዋ ምን ይጉላላ የነበረ ይመስላችኋል? ያዕቆብስ የአጥንቱ ክፋይ የሆነችው ሚስቱ ዓይኑ እያየ ስትጠወልግ የሐዘን ማዕበል እንዴት አናውጦት ይሆን? የብንያምስ ልደት ለምንስ ከእንዲህ አይነቱ መሪር ሐዘን ጋር ተቆራኘ? በራሔል ላይ የደረሰው ምንድን ነው? የመጽሐፍ ቅዱስ ገጾች ስለዚህች ምስጢራዊት ሴት አሟሟት የሚነግሩን ነገር ይኖር ይሆን? ዛሬ የጊዜን መጋረጃ ገልጠን የዚህችን አስደናቂ ሴት ሕይወትና ሞት እንፈትሻለን። ከያዕቆብ ጋር የነበራትን ፍቅር፣ የእናትነት ጥልቅ ጥማቷን፣ የገጠማትን የቤተሰብ ማዕበልና በመጨረሻም ያጋጠማትን ልብ የሚሰብር ፍጻሜ በጥልቀት እንመረምራለን። የወንድሙ የኤሳውን የቁጣ በትር የሸሸው ያዕቆብ ብቸኝነትና ስጋት በከበበው መንገድ ላይ የሕይወቱን አቅጣጫ የሚቀይር አንድ ክስተት ይጠብቀዋል። ከትውልድ አገሩ ከከነዓን ተነስቶ በአቧራማው መንገድ እየገሰገሰ አጎቱ ላባ ወደሚኖርበት ወደ ካራን ምድር ሲያቀና በልቡ ውስጥ ተስፋ ሰንቋል። ጉዞው ረጅምና አድካሚ፣ ፀሐይዋም የምታቃጥል፣ ምድረ በዳውም አስፈሪ ነበር። ነገር ግን በውስጡ መጠጊያን የማግኘት አዲስ ሕይወት የመጀመር ስውር ምኞት ይንቀለቀል ነበር። ከቀናት አድካሚ ጉዞ በኋላ ካራን ሲደርስ ዓይኖቹ አንዲት የውሃ ጉድጓድ ተመለከቱ። በዙሪያዋም እረኞች ከበጎቻቸው ጋር ተሰብስበዋል። ድካሙን ላፍታ ረሳ፣ ወደ ጉድጓዱም አመራ። በዚያች ቅጽበት ዕጣ ፈንታው ከማያውቀው ኃይል ጋር ተቆራኘ። ልክ ወደ ጉድጓዱ ሲደርስ አንዲት ወጣት ከበጎቿ ጋር ስትመጣ ተመለከተ። ፀጉሯ እንደ ሐር የለሰለሰ፣ ዓይኖቿ የጠሩ፣ ፈገግታዋ የደከመውን ልቡን የሚያሞቅ ነበር። ይህች ሴት ራሔል ነበረች፣ የላባ ታናሽ ልጅ፣ የበጎቹ እረኛ። ያዕቆብ ራሔልን ባያት ቅጽበት ልቡ በኃይል መምታት ጀመረ። ከዚህ በፊት ተሰምቶት የማያውቅ ነፍሱን ያናወጠ ስሜት ወረረው። የጉድጓዱ አፍ በከባድ ድንጋይ ተዘግቷል። እረኞቹም ድንጋዩን ለማንሳት እስኪሰበሰቡ ይጠባበቁ ነበር። ያዕቆብ ግን በድንገተኛ ኃይል ተገፋፍቶ ወደ ድንጋዩ ተጠጋ። በታላቅ ጉልበትም ብቻውን ድንጋዩን ገለበጠው። የራሔል በጎችም ከጉድጓዱ እንዲጠጡ አደረገ። ራሔል ይህንን ያልተጠበቀ የጀግንነትና የደግነት ማሳያ ስትመለከት ዓይኖቿ በመገረም ፈጠጡ። በልቧ ውስጥ ያልታወቀ ስሜት ተቀሰቀሰ። ያዕቆብ በራሔል ውበትና ግርማ ሞገስ ተማርኳል። ወደ እርሷም ቀረበ። ድምፁ እየተንቀጠቀጠ የላባ የወንድም ልጅ መሆኑን ነገራት። ራሔል ይህንን ስትሰማ ወደ ቤቷ እየሮጠች ሄዳ ለአባቷ የያዕቆብን መምጣት አበሰረች። ላባ የእህቱን ልጅ መምጣት ሲሰማ በደስታ ተቀበለው፣ ወደ ቤቱም ወሰደው። ያዕቆብ በላባ ቤት ለአንድ ወር ያህል ሲቀመጥ ዓይኖቹ ከራሔል ላይ አልተነቀሉም። ፍቅሩ ከቀን ወደ ቀን እየጠነከረ ሄደ። በመጨረሻም ላባ ያዕቆብን ስለ ደሞዝ ሲጠይቀው ያዕቆብ ያለምንም ማመንታት ስለ ታናሽ ልጅ ስለ ራሔል 7 ዓመት አገለግልሃለሁ አለው። 7 ዓመታት ለብዙዎች ረጅም ጊዜ ሊመስል ይችላል። ነገር ግን ያዕቆብ ለራሔል ባለው ጥልቅ ፍቅር ምክንያት እነዚህ ዓመታት እንደ ጥቂት ቀናት ተቆጠሩ። በየቀኑ ራሔልን ሲያይ ልቡ በደስታ ይዘላል። እሷን የራሱ ለማድረግ ያለውን ጉጉትም ያጠናክርለታል። የፍቅራቸው እሳት በላባ ቤት ውስጥ እየነደደና እየጎመራ ሄደ። ይህ የፍቅር ታሪክ በውሃ ጉድጓድ አጠገብ ተቀጣጥሎ ወደ ታላቅ ነበልባልነት የተቀየረ፣ ነገር ግን በየመንገዱ ላይ ብዙ ፈተናዎችና እንቆቅልሾችን የያዘ ነበር። 7ቱ ዓመታት በያዕቆብ ልብ ውስጥ የራሔልን ምስል እንደ ሸማ እየጠለፉ እንደ ንፋስ አለፉ። እያንዳንዱ ንጋት ከሚወዳት ራሔል ጋር ለመኖር አንድ ቀን መቅረቡን ያበስርለታል። እያንዳንዱ ምሽት የሰርጋቸውን ቀን በጉጉት ይቆጥራል። ለራሔል ያለው ፍቅር ድካሙን ሁሉ እንዲረሳ ያደርገዋል። 7 ዓመታት በሙሉ በታማኝነትና በትጋት ላባን አገለገለ። ልቡም በራሔል ፍቅር ታስሮ ነበርና ጊዜው እንደ ቀልድ አለፈ። በመጨረሻም የ7 ዓመታት የድካም ፍሬ የሚለቀምበት የቃል ኪዳን ቀን ደረሰ።
ያዕቆብ ልቡ በደስታና በጉጉት እየፈነደቀ ወደ ላባ ሄደ። አገልግሎቴን ፈጽሜያለሁ። አሁን ሚስቴ ራሔልን ስጠኝ፣ ጊዜ ደርሷልና ላግባት አለ። ድምፁ በልበ ሙሉነትና በተስፋ ተሞልቷል። ላባ ፊቱ ላይ የይስሙላ ፈገግታ እየታየ መልካም ልጄን እሰጥሃለሁ አለው። ታላቅ ግብዣም ተዘጋጀ። የሰፈሩ ሰዎች ሁሉ ተጠሩ። የደስታና የዘፈን ድምፅ በየቦታው አስተጋባ። ያዕቆብ የሚወዳት ራሔል የራሱ ልትሆን ጥቂት ሰዓታት ብቻ እንደቀሩ እያሰበ ልቡ በሐሴት ተሞላ። ነገር ግን ከደስታው መጋረጃ በስተጀርባ የላባ ተንኮል እንደ እባብ ተጠምጥሞ ነበር። በሰርጉ ምሽት ላባ የገባውን ቃል አፈረሰ። በራሔል ፈንታ ታላቁን ልጁን ሊያን በሰርግ ልብስ አስጊጦ ለያዕቆብ ሰጠው። ያዕቆብ በደስታና በወይን ስካር በመዋጡ ይህንን ክህደት አላስተዋለም። ሌሊቱን ሙሉ ከሚወዳት ራሔል ጋር እያሰበ በፍቅር አሳለፈ። ጎህ ሲቀድ ግን የፀሐይዋ ብርሃን የላባን ክህደት አጋለጠች። ያዕቆብ ከጎኑ የተኛችው ራሔል ሳትሆን ሊያ መሆኗን ሲያውቅ እንደ መብረቅ የተመታ ያህል ደነገጠ። ልቡ በብስጭትና በቁጣ ተቃጠለ። ይህ እንዴት ሊሆን ቻለ? ለምን አታለልከኝ? እያለ ወደ ላባ ጮኸ። ላባ ያለምንም ኀፍረት በሀገራችን ልማድ ታናሿን ከታላቋ በፊት አንሰጥም በማለት መለሰለት። የያዕቆብ ልብ በሐዘን ተሰበረ። 7 ዓመታትን የደከመበት የፍቅር ሕልሙ እንደ ቅጠል ረገፈ። ላባ ግን የያዕቆብን ሐዘንና ቁጣ አይቶ ሌላ የተንኮል ሐሳብ አቀረበ። የሊያን የሰርግ ሳምንት ከፈጸምክ በኋላ ራሔልንም እሰጥሃለሁ፣ ነገር ግን ለተጨማሪ 7 ዓመታት ልታገለግለኝ ይገባል አለ። የያዕቆብ ልብ ተከፈለ። በአንድ በኩል የራሔል ፍቅር እንደ እሳት ይለበልበዋል፣ በሌላ በኩል የላባ ተንኮልና የ7 ተጨማሪ ዓመታት የባርነት ቀንበር እንደ ከባድ ሸክም ተጫነው። ነገር ግን ለራሔል ያለው ፍቅር ከምንም ነገር በላይ ነበርና ይህንንም መራራ ጽዋ ለመጠጣት ተስማማ። የሊያ የሰርግ ሳምንት ሲጠናቀቅ ያዕቆብ የሚወዳት ራሔልን አገባ። ነገር ግን የደስታው ጣዕም በላባ ክህደትና በሚጠብቀው ተጨማሪ የ7 ዓመታት የባርነት ጥላ ተጋርዶ ነበር። የፍቅራቸው ታሪክ በውሸትና በተንኮል መንገድ ላይ ተጀምሮ ወደፊት ምን አይነት ፈተናዎችና እንቆቅልሾችን ይዞ እንደሚመጣ ያዕቆብም ራሔልም አላወቁም። የያዕቆብ ቤት በሁለቱ ሚስቶቹ ቅናት ሳቢያ የውጥረትና የትግል መድረክ ሆነ። ልቡ ለራሔል ያዘነበለው ያዕቆብ ለሊያ የነበረው ስሜት የቀዘቀዘ ሆነ። ይህ ሁኔታ በሁለቱ እህትማማቾች መካከል የማያቋርጥ የቅናት እሳትን ፈጠረ። እግዚአብሔርም የሊያን ሐዘን አይቶ ማኅፀኗን ከፈተላት። ራሔል ግን መካን ሆና ቀረች። ሊያ የመጀመሪያ ልጇን ሮቤልን ስትወልድ እግዚአብሔር ሐዘኔን አይቷልና አሁን ባሌ ይወደኛል አለች። ነገር ግን የያዕቆብ ልብ ለሊያ የሚከፈት አልሆነም። ሊያ ቀጥላ ስምዖንን፣ ሌዊንና ይሁዳን ወለደች። በእያንዳንዱ ልጅ መውለድ የያዕቆብን ፍቅር ለማግኘት የራሔልን ቦታ ለመሻማት ሞከረች። ነገር ግን የያዕቆብ ፍቅር እንደ ሩቅ ኮከብ ልትደርስበት የማትችለው ሆኖ ቀረ። በሌላ በኩል ራሔል የሊያን መውለድ ስትመለከት ልቧ በቅናትና በሐዘን ተቃጠለ። የያዕቆብ ተወዳጅ ሚስት ብትሆንም የልጅ እናት መሆን አለመቻሏ እንደ ትልቅ ጉድለት ተሰማት። ቀኖቿ በእንባ የተሞሉ ሆኑ። አንድ ቀን ሐዘኗን መቆጣጠር አቅቷት ወደ ያዕቆብ ሄዳ ልጆችን ስጠኝ አለዚያ እሞታለሁ ብላ ጮኸች። ቃላቶቿ በስብራትና በተስፋ መቁረጥ የተሞሉ ነበሩ። በዚህ ጊዜ ያዕቆብ በቁጣ መለሰላት፣ እኔ በእግዚአብሔር ፈንታ ነኝን? እርሱ የመውለድን ፍሬ ከልክሎሻል። ቃላቶቹ እንደ ስለታም ሰይፍ ራሔልን ልብ ወጉት። ራሔል የተስፋ ጭላንጭል ጠፍቶባት አገልጋዩዋን ባላን ለያዕቆብ እንደ ምትክ ሚስት ሰጠችው። ከእርሷ ልጆች አገኛለሁ፣ በእርሷ በኩል እኔም ልጅ ይኖረኛል በማለት። ባላም ጸነሰች፣ ዳንንም ወለደች። ራሔልም እግዚአብሔር ፈርዶልኛል፣ ድምፄንም ሰምቶ ወንድ ልጅ ሰጥቶኛል አለች። ቀጥላም ባላ ንፍታሌምን ወለደች። ራሔልም ከእቴ ጋር በታላቅ ገድል ታግዬ አሸንፌአለሁ አለች። ሊያም የራሔልን ስልት አይታ እርሷም አገልጋዩዋን ዘለፋን ለያዕቆብ ሰጠችው። ዘለፋም ጋድን፣ አሴርንም ወለደች። የሁለቱ እህትማማቾች ፉክክር በአገልጋዮቻቸውም በኩል ቀጠለ። በአንድ ሞቃታማ ቀን የሊያ የበኩር ልጅ ሮቤል በእርሻ ውስጥ ሲጫወት ያልተለመደ ተክል አገኘ። ስሩ የሰው ቅርጽ ያለው፣ ቅጠሎቹም ደማቅ የሆኑ ይህ ተክል
እንኮይ ይባላል። በዚህ ዘመን እንኮይ የመውለድ ችሎታን ያጎለብታል፣ መካን የሆኑ ሴቶችን እንዲጸንሱ ይረዳል የሚል ጠንካራ እምነት ነበር። ሮቤልም ይህንን ተክል ለእናቱ ለሊያ በስጦታ መልክ አመጣላት። ሮቤል እንኮዩን ለሊያ ሲሰጣት የተመለከተችው ራሔል ልቧ በድንገተኛ ተስፋ ተሞላ። ምናልባት የማህፀኗን በር የሚከፍተው ቁልፍ ይሄ ይሆን? ወደ ሊያ ተጠግታ እባክሽ ከልጅሽ እንኮይ ጥቂት ስጭኝ አለቻት። ድምጿ በልመናና በተስፋ ተሞልቶ። ሊያ ግን የራሔልን የልጅ ጥማትና ያዕቆብ ለራሔል የነበረውን ልዩ ፍቅር ታውቅ ነበርና በቁጣ መለሰችላት። ባሌን መውሰድሽ አይበቃም ነበርን? አሁን ደግሞ የልጄን እንኮይ ልትወስጂ ትፈልጊያለሽን? ቃላቶቿ በቅናትና በምሬት የተሞሉ ነበሩ። በእህትማማቾች መካከል የነበረው ውጥረት እንደገና ተቀጣጠለ። ራሔል ግን ተስፋ አልቆረጠችም። ሊያ የራሔልን የልብ ስብራትና የያዕቆብን ሁኔታ አይታ አንድ ያልተጠበቀ ስምምነት አቀረበች። ዛሬ ማታ ያዕቆብ ከኔ ጋር እንዲሆን ከፈቀድሽለት የልጄን እንኮይ እሰጥሻለሁ። ይህ ስምምነት የሁለቱን እህትማማቾች የውስጥ ትግልና የዚያን ዘመን የቤተሰብ ግንኙነት ውስብስብነት የሚያሳይ ነበር። ያዕቆብም የራሔልን ስቃይ ለማስታገስና የቤተሰቡን ሰላም ለመጠበቅ ሲል ተስማማ። በዚያች ሌሊት ያዕቆብ ከሊያ ጋር ሆነ። ራሔልም የልብ ስብራቷን ዋጥ አድርጋ እንኮዩን ተቀብላ ወደ ክፍሏ ገባች። ይህ ተክል በእርግጥ ማህፀኗን ይከፍትላት ይሆን ወይስ ሌላ ብስጭት ምንጭ ሆናት ይሆን? የልብ ስብራቷና የቅናት እሳቷ ከቀን ወደ ቀን እየጨመረ ሄደ። ሊያ ልጆቿን ስትወልድ፣ ራሔል ግን ብቻዋን ቀረች። የያዕቆብ ፍቅር የልጅናት የመሆን ጥልቅ ናፍቆቷን ሊያስታግስላት አልቻለም። በየሌሊቱ በጨለማ ክፍል ውስጥ ሆና ወደ ሰማይ እየተመለከተች በእንባ ጸሎቷን ታቀርባለች። አምላኬ ሆይ መቼ ነው ፊቴን የምታየው? መቼ ነው የልመናዬን ድምፅ የምትሰማው? መቼ ነው የማህፀኔን መዘጋት የምትከፍተው? ድምጿ በስብራትና በተስፋ መቁረጥ የተሞላ ነበር። ዓመታት አለፉ። የራሔል ፊት በሐዘን ጠወለገ፣ ዓይኖቿ በእንባ ደበዘዙ። ነገር ግን በልቧ ውስጥ የተስፋ ጭላንጭል አሁንም ይንቀሳቀሳል። እግዚአብሔር የሕይወትና የሞት ጌታ አንድ ቀን ፊቱን እንደሚያዞርላት ታምናለችና ጸሎቷንና ልመናዋን አላቋረጠችም። እያንዳንዱ ንጋት አዲስ ተስፋ ይዞ ይመጣል። እያንዳንዱ ምሽት በጸሎትና ልመና ያልፋል። ከብዙ ዓመታት የልብ ስብራትና ጥበቃ በኋላ የራሔል ጸሎት ወደ ሰማይ ደረሰ። እግዚአብሔር የልቧን ጩኸትና የእንባዋን ምሬት አየ። ኦሪት ዘፍጥረት ምዕራፍ 30 ቁጥር 22 እንዲህ ይላል፣ እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ሰማት፣ ማህፀኗንም ከፈተላት። ይህ ቃል ለራሔል እንደ ሕይወት ውሃ ነበር። ልቧ በደስታ ፈነደቀ፣ ዓይኖቿ በተስፋ አበሩ። ራሔል ጸነሰች። ይህ ዜና በያዕቆብ ቤት ውስጥ እንደ ነጎድጓድ አስተጋባ። ሊያና አገልጋዮቿ ተገረሙ። ያዕቆብ የሚወዳት ሴት በመጨረሻም የልጅ እናት ልትሆን መሆኑን ሲያውቅ ልቡ በሐሴት ተሞላ። የራሔል የ9 ወራት እርግዝና በተስፋና በጉጉት የተሞላ ነበር። እያንዳንዱ ቀን ልጇን በእጆቿ የምትይዝበትን ቅጽበት ያስናፍቃታል። ጊዜው ደርሶ መካኗ ራሔል እንደ ፀሐይ የሚያበራ እንደ አጥቢያ ኮከብ የጠራ ወንድ ልጅ ወለደች። ራሔል ልጇን በእጆቿ ስትይዝ የዓመታት ሐዘኗና ሰቃይዋ ሁሉ እንደ ጭስ ተነነ። ልቧ በምስጋናና በደስታ ተሞላ። ስሙንም ዮሴፍ አለችው። ትርጉሙም እግዚአብሔር ይጨምርልኝ ማለት ነው። የዮሴፍ መወለድ ለራሔል አዲስ የሕይወት ምዕራፍ ከፈተላት። በቤተሰብ ውስጥ ያላትን ቦታ አጠናከረላት። የልጅ እናት የመሆን ጥልቅ ደስታም አጣጣመች። ያዕቆብም በዮሴፍ መወለድ እጅግ ተደሰተ። ለራሔልም የነበረው ፍቅርም የበለጠ ጠነከረ። ዮሴፍ በእግዚአብሔር የተመረጠ የወደፊቱን የእስራኤል ሕዝብ ታሪክ የሚቀይር ልዩ ዕጣ ፈንታ ያለው ልጅ ነበረ። ከዮሴፍ መወለድ በኋላ የራሔል ልብ በደስታና በምስጋና ተሞላ። የዓመታት ሐዘኗና የልጅ ጥማቷ በዮሴፍ ፈገግታ ተወገደ። ያዕቆብም የሚወዳት ራሔል በመጨረሻ የልጅ እናት በመሆኗ ከዚህ ቀደም ከነበረው የበለጠ ፍቅርና እንክብካቤ ያሳያት ጀመር። የቤተሰቡ ድባብ ለጊዜውም ቢሆን የተሻለ መሰለ። ነገር ግን የሕይወት ጉዞ ሁል ጊዜ አልጋ ባልጋ አይሆንም። ከዓመታት በኋላ ያዕቆብና ቤተሰቡ ከላባ ቤት ወጥተው በእግዚአብሔር ትእዛዝ ወደ ተስፋይቱ ምድር ወደ ከነዓን ሲጓዙ ራሔል እንደገና ጸነሰች። ይህ ዜና ለራሔልና ለያዕቆብ ተጨማሪ ደስታና ተስፋን አመጣ። ነገር ግን ይህ እርግዝና ከመጀመሪያው በተለየ
ስውር ስጋትና ጭንቀትን አዝሏል። የጉዞ መንገድ በበረሃና በአሸዋማ ምድር የተሞላ፣ የፀሐይዋ ሐሩር የሚያስጨንቅ፣ የሌሊቱም ቅዝቃዜ የሚያኮማትር ነበር። ራሔል በእርግዝናዋ ምክንያት እየደከመች የጉዞውን አስቸጋሪነት መቋቋም አልቻለችም። ቤተልሔም ተብላ ወደምትታወቀው ከተማ ሲቃረቡ ያልተጠበቀ ክስተት ተፈጠረ። ራሔል በድንገተኛና በብርቱ ምጥ ተያዘች። የያዕቆብ ልብ በፍርሃት ተዋጠ። የራሔል ምጥ ከጊዜ ወደ ጊዜ እየከበደ ሄደ። ጩኸቷ በድንኳኑ ውስጥ አስተጋባ፣ ስቃይዋም ልብን ይሰብር ነበር። ያዕቆብ አቅመ ቢስ ሆኖ የሚወዳት ሚስቱ ከሕይወት ጋር የምታደርገውን ትግል ተመለከተ። ልጆቹም በእናታቸው ስቃይ ተደናግጠው በድንኳኑ ጥግ ተሰብስበው ተጨነቁ። ከብዙ ሰዓታት አሰቃቂ ምጥ በኋላ አዋላጇ በደከመ ድምፅ አትፍሪ፣ ወንድ ልጅ አግኝተሻል አለቻት። የራሔል ፊት በላብና በስቃይ ተሸፍኖ ለአፍታ የተገለጠ መሰለ። ነገር ግን ኃይሏ መድከም ጀምሮ ነበር። በሕይወቷ የመጨረሻ እስትንፋስ ዓይኖቿን ወደ ልጇ ዞረች። በሹክሹክታ ስሙ ቤንኦኒ ይሁን አለች። ትርጉሙም የስቃዬ ልጅ ማለት ነው። ይህ ስም ራሔል በዛች ቅጽበት የተሰማትን ጥልቅ ሐዘንና ስቃይ ያንጸባርቃል። ያዕቆብ የራሔልን ቃል ሰምቶ ልቡ በሐዘን ቢሰበርም የልጁን ስም ግን ብንያም አለው። ትርጉሙም የቀኝ እጄ ልጅ ወይም የደስታ ልጅ ማለት ነው። ራሔል ሁለተኛ ልጇን ካየች በኋላ በሕይወት አልቆየችም። ኃይሏ ሙሉ በሙሉ አለቀ። ዓይኖቿም ቀስ በቀስ ተከደኑ። የያዕቆብ ተወዳጅ ሚስት ከዚህ ዓለም በሞት ተለየች። የያዕቆብ ጩኸት በድንኳኑ ውስጥ አስተጋባ። ሐዘን የጨለማ መጋረጃውን በያዕቆብ ቤተሰብ ላይ ጣለ። የብንያም መወለድ ከእናቱ ሞት ጋር ለዘላለም የተቆራኘ የደስታና የሐዘን ድብልቅ ስሜትን ፈጠረ። ይህ አሳዛኝ ክስተት የራሔልን ታሪክ ወደ ሌላ ጥልቅ ምስጢርና እንቆቅልሽ ይወስደዋል። የራሔል ድንገተኛና አሳዛኝ ሞት በያዕቆብ ልብ ውስጥ የማይሽር ጠባሳ ጥሎ አለፈ። የሚወዳት ሚስቱ፣ የፍቅሩ መገለጫ፣ የሕይወቱ ብርሃን ዓይኑ እያየ ከእጁ ላይ ተነጠቀች። የብንያም መወለድ ከእናቱ ሞት ጋር ተቆራኝቶ የደስታና የሐዘን ድብልቅልቅ ስሜትን ፈጠረ። ያዕቆብ በሐዘን ተውጦ የሚወዳትን ራሔል በኤፍራታ መንገድ ላይ በቤተልሔም አቅራቢያ ቀበራት። በመቃብሯም ላይ ለዘላለም ለማትረሳው ፍቅሩና ለደረሰበት ጥልቅ ሐዘን ምልክት እንዲሆን ሐውልት አቆመ። ይህ ሐውልት እስከ ዛሬ ድረስ የራሔል መቃብር ተብሎ የሚታወቅ ሲሆን የፍቅር፣ የተስፋና የሐዘን ምስክር ሆኖ ቆሟል። የራሔል ሞት በቤተሰቡ ውስጥ ጥልቅ የሐዘን ድባብ ፈጠረ። ልጆቿ በተለይም ዮሴፍና ብንያም የእናታቸውን ፍቅርና እንክብካቤ በለጋ ዕድሜያቸው አጡ። ያዕቆብ የራሔልን ቦታ የሚተካ ማንም እንደሌለ እያወቀ ልጆቹን በማሳደግና ቤተሰቡን በመምራት ኃላፊነቱን ተወጣ። ነገር ግን የራሔል ትዝታ በልቡ ውስጥ እንደ እሳት እየነደደ ሁል ጊዜ የሚያስተክዘዋል። አንደኛው ንድፈ ሐሳብ የራሔል ሞት ያዕቆብ ሳያውቅ ከጣለው እርግማን ጋር የተያዘ እንደሆነ ያትታል። ያዕቆብ ከላባ ቤት ሲሸሽ ራሔል የአባቷን ጣዖታት ሰርቃ እንደደበቀች አላወቀም። ላባ ጣዖታቱን ፍለጋ ያዕቆብን ሲደርስበት ያዕቆብ በንዴት ጣዖታትህን የምታገኝበት ሰው በሕይወት አይኑር ብሎ ተናግሮ ነበር። ይህ ቃል ምንም እንኳን ያዕቆብ ራሔልን ለማመልከት ባይናገረውም በአንዳንድ ሊቃውንት ዘንድ እንደ እርግማን ተቆጥሮ የራሔልን ያለ ጊዜ መሞት እንዳስከተለ ይታመናል። ሌላኛው ንድፈ ሐሳብ ደግሞ ራሔል ቀደም ብላ ልጆች ስጠኝ አለዚያ እሞታለሁ በማለት የተናገረችው ቃል በራሷ ላይ የተፈጸመ ትንቢት እንደሆነ ይናገራሉ። ይህ አባባል የራሔልን የልጅ ጥማትና የደረሰባትን ጥልቅ የልብ ስብራት የሚያሳይ ሲሆን ቃላቶቿ በአሳዛኝ ሁኔታ እውን እንደሆኑ ያመለክታል።